ናቲ ልመለስ ነው። ሄሉዬ አለቀሰች። እውነት ለመናገር በጣም ነው ደነገጥኩ። በቃ በትዕግስት እስከ መጨረሻ ነው አየሁት። በቃ ኮሜንት መጻፍ አልፈለኩም እና እስከ መጨረሻ በትዕግስት በቃ ውስጤም ፕራንክ ነው ብዬ አሳምኜ እስከ መጨረሻ ሳይ ፕራንክ ሆነ። እግዚአብሔር ይመስገን። እርግጠኛ ነኝ እውነት ለመናገር እውነት ሁለታችሁ እኔ በነገራችን ላይ ውዶቼ በዚህ ከቀጠሉ አብሮ ማይሆኑ ከሆነ ሄሉ በጣም በድጋሚ እንደምትጎዳ ተስፋ ማለት በደንበራ ማውቂያለሁ እንደምትጎዳ አውቃለሁ። ማለት አብሮ ማይሆኑ ከሆነ እንደዚህ አይነት እንክብካቤ ሰጥቷት ፍቅር ሰጥቷት እሷም እንደዚህ ያንከባከበች ነውና በጣም ነው የምትጎዳ። እውነት ለመናገር እውነት ናቲ እውነት እቺ ልጅ ድጋሜ ፍቅር ውስጥ ሳትገባ ከቻላችሁ አስተካክሉ፣ ርቀታችሁን ወይን አስተካክሉ። አሁንም ድጋሜ ትጎዳለች። እውነት ለመናገር ግን ከሁኔታ ያየሁት አይመስለኝም። እሱም የፈተናት ነው፣ እሷም በግሏ እየፈተነች ነው። ይሄ ማለት ደግሞ ወደፊት ማለት እርስ በርሳቸው ስሜት የተናበቡ ነው ብዬ ነው ማስበው። ሰላም ውድ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? አሉኝ እግዚአብሔር ይመስገን። እውነት ለመናገር ሲሪየስ ሆኖ ነበር እየመጣ እውነት ለመናገር እኔ በርግጥ ተጠራጥሬያለሁ። እኔ እንደሌሎቹ ሾክዬ በነገራችን ላይ ኮሜንት አላደርግም በጭራሽ። እስከ መጨረሻ የማንም ቪዲዮ እስከ መጨረሻ ነው ማየው እና በትዕግስት እስከ መጨረሻ ነው አዩት። በቃ 50 ሆኜ ማለት ነው። እሱ ሲያወራ ሲሪየስ ሲሆን በቃ ሆኔ 50 ሆንኩት። 50 መቶ በመቶ አላመንኩትም። ፕራንክ ሊሆን ይችላል ብዬ ውስጤን አሳምኜ እስከ መጨረሻ አየውና ሄሉ ስታለቅስ በጣም ነው አሳዘነች። እውነት ለመናገር እውነት በድጋሚ ባትሰበርች ልጅ በጣም ደስ ይለኛል። እግዚአብሔርን ነው የምልህ ናትዬ፣ በተለይ ናቲ ማለት እማትቀጥሉ ከሆነ አብራችሁ ማትሆኑ ከሆነ ርቀታችሁን ቢጠብቁ ይመረጣል። አብራችሁ የምትሆኑ ከሆነ ግን እንደኔ የሚደሰት ሰው አለ ብዬ አላስብም። እግዚአብሔርን እንደኔ የሚደሰት ሰው አለ ብዬ አላስብም ማለት ነው። በዚህ አጋጣሚ ሁላችሁም የምታበረታቱኝ በሄሉና ናቲ ሲመጣ የምታበረታቱኝ እጅግ ከልብ አመሰግናለሁ። ወዳችኋለሁኝ። ትለያላችሁ። ላይክ ያደረጋችሁልኝ ነው ቪዲዮን እስከ መጨረሻ ካያችሁልኝ ደስ ይለኛል። የመዳም ቅማኝ ነኝ በነገራችን ላይ ቪው ምንም አይጠቅሙም ቪዲዮ ካላያችሁልኝ በስተቀር ማለት ነው። ካልተመቻችሁ የምትወዱኝ ቪዲዮ ክፈቱልኝ እንዲቆጥርልኝ ማለት ነው። ከተመቻችሁ ማለት ማዳመጥ ካልፈለጋችሁ ብዬ ነው። ሼን ውዶች እና በቃ ሄሉ በጣም ነው አሳዘነችኝ። ማለት ለምዳለች፣ መለያየትን አትፈልግም። በነገራችን ላይ ሄሉ ባይመለስ በጣም ነው ደስ የሚላት። በጭራሽ ባይመለስ ወደሱ ወደ ሌላ ወደ መጣበት ባይመለስ በጣም ነው ደስ የሚላት እና አላቅም ፈርቻለሁ። በነገራችን ላይ ልጅ በድጋሚ እንድትጎዳ አልፈልግም። ከአንዴም ከሁለቴም በተለይ ደግሞ በናቲ በጣም ስለምትወደው በናቲ ነው ተጎዳችው። ይሉ በማንም አልተጎዳችም። ባይዘው በጣም ከልብ ስለምትወደው ናትን በናቲ ነው ተጎዳችው። ይሉ የተሰበረችው ራሷን ለማጥፋት ያሰበችው ምግብ ሳትበላ የታመመችው በቃ ብዙ ነገር የሆነችው በናቲ ነው ባይዘው እና ለዚህ ነው እንደዚህ ሊሆኑ ቻሉትና አላቅም። እግዚአብሔር መጨረሻችሁን ያሳምርላችሁ ጸሎቴ ነው። እውነት ለመናገር የሚገርም ፕራንክ ነው ደስ ይላል። ግን እኔ ሳስበው የፈራው መጥቻለሁ። በነገራችን ላይ ለምን ቅርርባቸው በጣም አደገ አላቅም። ጋይስ አይታችሁ ከሆነ ማለት አንድ ጥምዶ ወይም ደግሞ ካፕል የሚያደርጉት ነው እያደረጉ ያሉት። እኛ ፊት ለፊት አልተሳሳሙም እንጂ ምንድነው የተቃቀፉ ነው የተሳሳሙ ነው። ጉንጭና ጉንጭ ምን ልበላችሁ በቃ አክት እንደዛ ነውና እቺ ልጅ ድጋሜ ፍቅር ውስጥ ገብታ እንድትጎዳ አንፈልግም። ናትዬ አንተም እንደዛ በተቃራኒ እንድትጎዳ አንፈልግም ማለት ነው። ማለት ብዙ ጊዜ ሲያወራ እሱ እንደውም ሄሉ ትላንትና ምን አለች? አሁን በዚህ ሰዓት በጣም አሪፍ ላይ ነው አለን ወይ በፊቱን ደግሞ እግዚአብሔር ያውቃል መጨረሻችን ያሳምረ ስትል ነበር። ናቲ ግን እንደ ጓደኛ ነው አሁንም ያሰበ ያለው። መቼም የእሷ ፊሊንግ መረዳት አቅትክም ብዬ ነው ማስበው። እሷ ከአንተ ጋር መመለስ ነው የምትፈልገው። እኔ እንደዛ ነው ተረዳዋት። እውነት ለመናገር ማለት እንደ ጓደኛ ብታስብ ኖሮ እንደዚህ አትሆንም ብዬ ነው ማስበውና በጣም ነው የምወዳችሁ። መጨረሻችሁ ግን ማለት
ነገሩን ብትፈቱ ማለት ተስማምታችሁ እንኳን አብራችሁ ተመካክራችሁ ነገሮቹን ፈተክ ብትሄድ አሪፍ ነው ብዬ ነው ማስበው። በነገራችን ላይ በዚህ አጋጣሚ ናትዬ ማለት ነው ያው ታዳምጣል እርግጠኛ ነኝ፣ ቤቴ ስለምትመጣ ማለት ነው አብዛኛ ጊዜና እርስ በርሳችሁ ባትጎዳዱ ደስ ይለኛል። የአሁኑ ደግሞ በተለይ የበለጠ ከበፊቱ የበለጠ ብትተሳሰቡ እሷን ባትጎዳ ምርጫዬ ነው ወይም ደግሞ ፍላጎቴ ነው። እና አንተም ስትጎዳ አንፈልግም፣ አንተም ስትጎዳ አይተናል፣ ብዙ ነገር አይተናል። ስለዚህ አብራችሁ ናችሁ ደግሞ ነገሩን ብትፈቱ ደስ ይለናል። ከቻልክ እንደውም ባትቆይሽ አሪፍ ነው። ወደ ራስክ ብትወስድ አብራችሁ የምትሆኑ አብራችሁ የምትቀጥሉ ከሆነ በቃ ኤሉ በጣም ፈጣኝ ናት። በጣም በነገሮቹ ትሾክላለች፣ ለውሳኔ ትሾክላለች። እና ከቻልክ ሄደክ ወደ ራስክ ብትወስዳት አሪፍ ነው ብዬ ነው ማስበው። አብራችሁ ብትኖሩ አብራችሁ በቃ ኑሮን ብትገፉ ይመረጣል። እንደዚህ የተዋደዳችሁ የተፋቀራችሁ ባትለዩ የበለጠ ደግሞ በዚህ ሰዓት በቃ ሄሉን እኔ በጣም ነው ተረዳዋት። በቃ የበፊቱን መመለስ ትፈልጋለች። እና ወዳችኋለሁ። ላይክ ሰብስክራይብ